بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብሬያችሁ ቆይታ አደርጋለሁ። በዛሬው ዕለት ማነሳውላችሁ ነጥብ ደግሞ ፒኪ ኢተርስ ወይንም መርጠው የሚመገቡ ልጆች ችግራቸው ምንድነው፣ መፍትሄውስ ምንድነው የሚለውን ይሆናል ማለት ነው ኢንሻአላህ። የልጆች አመጋገብ ላይ ነው እያወራን ያለነውና በሚቀጥሉት ፕሮግራሞች ደግሞ የልጆች በሽታዎች ከአመጋገብ ጋር የሚመጡ በሽታዎችን እንዴት እናክማለን የሚለውን በሚቀጥሉት ፕሮግራሞች አላህ ፍቃዱ ከሆነ በዚህ ቀን ባንለውም የማቀርብላችሁ ይሆናል። ዛሬ ግን ከምግብ ጋር ተያይዞ አንዳንድ ልጆች መርጠው የሚመገቧቸው ነገሮች አሉ። አንዳንድ ነገሮችን ደግሞ ሙሉ ለሙሉ የማይበሏቸው ነገሮች፣ ለምሳሌ ወተት የማይጠጡ ልጆች አሉ። የዶሮ ስጋ መብላት የማይፈልጉ ልጆች አሉ። አንድ ጊዜ እንደውም የገጠመኝ ምንድነው ዶሮ አልበላም ይልና ትልና አንድ ልጅ ለምንድነው ማትበዩ ብለን ስንጠይቃት ዶሮዋ ገብታ ውስጥ የምትጮህ ይመስለኛል ቁቁቅ እያለች ብላናለች። እና ይሄ ኒዮፎቢያ ከሚለው ውጪ ኒዮፎቢያ ማለት አዲስ ምግብ አዲስ ነገርን መጥላት ማለት ነው። አዲስ ነገር መሞከርን የማይፈልጉ ልጆች ይኖራሉ። ከዛ ጋር ተያይዞ ምግብንም እንደዛው እንደ አዲስ ምግብን መውሰድ የማይፈልጉ ልጆች ይኖራሉ። የብዙ ልጆች የብዙ ወላጆች ችግር ነው ይሄ ችግር። አንዳንድ ጊዜ አልገጠማችሁም? ልጆች ምሳቃ ላይ ቁጭ ብለው ለረጅም ሰዓት የሆነ ሽንኩርት ሲመርጡ ወይ ቃሪያ ወይ ቲማቲም ከውስጥ እያወጡ ረጅም ሰዓት ቶሎ ቶሎ ተጎርሶ የሚነሱትን ነገር ረጅም ሰዓት ግን እየመረጡ የሚቆዩበት ጊዜ ማለት ነው። ስለዚህ የእናንተ ችግር ብቻ አይደለም፣ ብዙ ወላጆች በዚህ ይቸገራሉ። ልጆች ያላቸው አንዱ ባህሪ ምንድነው? መማር ነው። ስለዚህ የሚያዩትን ነገር ለመማርም የሚነካኩበት ጊዜ አለ፣ ነካክተው የሚመርጡበት ጊዜ ማለት ነው። ስለዚህ ያንን ምንድነው ችግሩ፣ እንዴት አድርገን ነው መፍትሄው ጋር የምንመጣው የሚለውን ለማስታወስ ዛሬ አብሬያችሁ እገኛለሁ ኢንሻአላህ። ችግሮች የሚባሉት ምንድናቸው? በአብዛኛው እንደዚህ አይነት ችግር እንዲመጣ ያደረጓቸው ልጆች ምን ቢሆኑ ነው የሚለውን ለማስቀመጥ እሞክራለሁ። አንደኛ ያሉበት የእድገት ደረጃ ልጆች አዲስ ነገር እየሞከሩ የሚያድጉበት ጊዜ ነው። ስለዚህ ጥገኛ ላለመሆን አንድ ችግር ነው። ብሉ የተባሉትን እኔ በፈለኩት ሰዓት እበላለሁ የሚል አይነት የዴቨሎፕመንት ስቴጅ አለ፣ ኢንዲፔንደንሲ ስቴጅ የሚባለው ማለት ነው። ይሄ በፊት ጥገኛ የነበሩበትን ነገር አሁን ተላቀው ከ2 ዓመት ጀምሮ ባለው ጥናት ልጆች ከሚሰጣቸው ከሚታዘዙት ነገር ጥገኛ ላለመሆን የሚርቁበት እድሜ ነው ይባላል። ስለዚህ አንዳንድ ልጆች እንደውም ከዛ በፊትም ሊጀምሩ ይችላሉ። 1 ዓመት ከ6 ወር 1 ዓመት ላይ ውሰድ አልወስድም፣ ይሄንን አድርግ አላደርግም፣ በራሴ ላድርግ የሚሉት አይነት ነገር ውስጥ ይገባሉ ማለት ነው። ስለዚህ የሚቀርቡ ምግቦች አንዳንድ ጊዜ በዛ አይነት የእድገት ስቴጅ ውስጥ ስለሚያልፉ ላለመብላት ሊሞክሩ ይችላሉ ማለት ነው። ሌላው አዲስ ነገርን መሞከር ፍራቻ ያለባቸው ልጆች ኒዮፎቢያ ይባላል። አዲስ ነገርን መሞከር ሌላም የአዋቂም ባህሪ ነው። በነገራችን ላይ አዲስ ነገር መሞከር የማይፈልጉ አዲስ ስራ፣ አዲስ ምግብ፣ አዲስ ቦታ መሄድ፣ የተለየ ነገር ማድረግ የማይፈልጉ ሰዎች ይኖራሉ። ይሄ እንግዲህ ኒዮፎቢያ ይባላል። የአዲስ ነገር ፍርሃት ወይንም ጥላቻ ማለት ነው። እንደዚህ አይነት ልጆችን ግን ልጆች በዚህ ደረጃ ባሉበት ሰዓት ማለማመዱ የተሻለ ነው የሚሆነው። ራሳችን ደግሞ መፍትሄ መሆን የምንችለው ራሳችን ማሳየት ማለት ነው። ሁለተኛው ይሄ ነው። ሶስተኛው የተሻለ ጣዕም ምርጫ ውስጥ ሊገቡ ይችላሉ። የተሻለ ጣዕም አንዳንድ ጊዜ የማይፈልጉት ጣዕም ስለሚሆን በጣም ቅመም ያለው ወይንም ጣፋጭ የሆነ ነገርን መርጠው ሊበሉ ይችላሉ ማለት ነው። ይሄ አንዱ የዚህ ጥሩ ነገርን የመምረጥ ባህሪ፣ ጣፋጭ ነገርን የመምረጥ ባህሪ ማለት ነው ይሄ። አራተኛው በልጆች ላይ የሚደርስ ጫና ወይንም ግፊት። አሁን ወላጆች ምግብ ያቀርባሉ፣ በጣም ለፍተው ተዘጋጅተው ለሱ ይሻላል ብለው ሰሞኑን የበላው ይሄ ነው ብለው ምናምን ያዘጋጁና ያቀርቡለታል ወይ ያቀርቡላታል። ትንሽ እንደቀመሱ በቃኝ ይሄ ብለው ሲረብሹ ይታያሉ።
በዚህ ላይ ወላጆች በጣም ብዙ የሚናደዱ ወላጆች ይኖራሉ። እኔ ለሱ ብዬ እንደዚህ ብለው የሚጀምሩ ማለት ነው። እና እነዚህ አይነት ነገሮች የልጆች አንዱ ባህሪ ስለሆነ አብሮ ዲል ማድረግ ነው። ይሄ ልጆች በማሳደግ ሂደት ውስጥ የሚኖር አንድ ቻሌንጅ ነው፣ አንድ እንቅፋት ነው፣ ልናሸንፍ የሚገባን ተግዳሮት ነው። ስለዚህ እነዚህን አይነት ችግሮች፣ እንቅፋቶች ማለፍ የምንችልበትን አቅም ማዳበር ያስፈልገናል ማለት ነው። ከመራቅ ማስተካከሉ ውስጥ ሆኖ ማስተካከሉ የተሻለ ነው። በዚያው ደግሞ ያድጋሉ። አንዳንድ ልጆች ይሄን ይጠላል፣ አይወድም ይሄንን ይባልና በዛው ትቶት ያድጋል ማለት ነው። ለምሳሌ ወተት አይወድም ይባላል። የሆነ ልጅ ወተት አይወድም፣ አልወድም ይላል። በዛው ትቶት ወተት የሚባል ነገር ላይቀምስ ይችላል መጨረሻ ላይ በሚነገረው በሚሰማው በሚያየው አይነት ነገር ማለት ነው። ስለዚህ ማለማመድ የተሻለ ይሆናል። ኢንሲስት አለማድረግ፣ ማስገደድ፣ ትግል እንደዚህ አይነት ነገሮች አያስፈልጉንም ማለት ነው። ማጫወት፣ ማባበል፣ በተለያየ አይነት መንገድ ማብላቱ የተሻለ ይሆናል ማለት ነው። በዚህ ላይ ልጆቻችሁ እንግዲህ ምን አይነት ምግብ ነው፣ ብዙ ጊዜ ለወላጆች ነው ይሄ ጥያቄ፣ ምን አይነት ምግብ ነው አልፈልግም የሚሉት፣ መብላት የሚያስጠላቸው ማየት የማይፈልጉት ምግብ ምንድን ነው? አትክልት ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ስጋ ሊሆን ይችላል፣ እንጀራ ሊሆን ይችላል፣ ሽሮ ሊሆን ይችላል። እነዛን በደንብ መለየት ያስፈልገናል ማለት ነው። በመቀጠል የወላጆች ስህተት፣ በዚህ አይነት ደረጃ ላይ ያሉ ልጆች ላይ የወላጆች ደግሞ ስህተቶች አሉ። ምን ምን አይነት ስህተቶች ይኖራሉ? አንዳንድ ጊዜ ማስገደድ፣ ብላ ካልበላህ የሚባል አይነት ይሄ ምንን ያመጣል? ኔጌቲቭ የሆነ ነገርን እንዲያስብ ያደርጋል። ካልበላሁ ይሄን ስለመሆን ብሎ ነው የሚበላው፣ ፈልጎት አይደለም። ስለዚህ ምንድነው መፍትሄው የሚሆነው? ብትበላ ይሄን አይነት ጥቅሞች አሉት። እንዲህ አይነት ነገርን አንደርስታንድ ማድረግ መረዳት የማይችል ልጅ እንኳን ከሆነ በማባበል ማብላት የተሻለ ይሆናል እንጂ ፎርስ ማድረግ፣ ማስገደድ፣ ጫና ማሳደር ልጆችን ምግብን እንዲጠሉ ያደርጋቸዋል ማለት ነው። ሁለተኛው የወላጆች ትልቁ ችግር ምንድነው? ልጆች የሚፈልጉትን ነገር ብቻ መርጠው መስራት። በተለያየ ጊዜ ልጆቻቸው የሚመርጡትን ያውቁታል። ያንን አይነት ምግብ ብቻ ይሰሩላቸዋል። አዲስ አይነት ምግብ፣ የሚፈለግ አይነት ምግብ፣ የተመጣጠነ ነገርን፣ በጣም የሚጠቅማቸውን ነገር እያጡ ይሄዳሉ ማለት ነው። ስለዚህ ፒኪ ይሆናሉ። የለመዷት 4-5 አይነት ነገር ነው። አላህ Subhanahu Wa Ta'ala ብዙ አይነት ምግብ ሰጥቶናል። ከዛ ውስጥ ከረዘቀን ውስጥ የሚመርጡት 10 በጣት የማይቆጠሩ ምግቦች ሊሆኑ ይችላሉ። አይ እሱ ይሄን አይወድም ይባላል፣ እሷ ይሄን አትወድም ይባላል። የዛኔ ልጁም በዛው ያድጋል። መጨረሻ ላይ ፒኪ ይሆናል። አይ ይሄንን ስለማልወድ ብሎ የሚፈልጋት 1-2 ነገር 3 ነገር እየመረጠ መብላት ይጀምራል። ይሄ ነገር ደግሞ ብዙ ጊዜ ዘግይተው የተወለዱ ልጆች ላይ በብዛት ይከሰታል። ዘግይተው የተወለዱ ልጆች፣ የመጀመሪያ ልጆች ላይ፣ እንደዚህ አይነት ልጆች ላይ እንዲህ አይነት ነገሮች ይስተዋላሉ ማለት ነው። ስለዚህ ያንን ማስተካከል ከወላጆች የሚጠበቅ ይሆናል። ሌላው ሶስተኛው የወላጆች ችግር የምግብና የጣዓም አዳብ ጣዓም የሚባለውን ማጣት። ይቀመጣሉ፣ አንዱ ይሮጣል፣ እናት ትሄዳለች፣ ከዛ ወላጅ አባት የሆነ ነገር ሊያመጣ ይሄዳል። እንደዛ ገበታው የተረበሸ ይሆናል ማለት ነው። ስለዚህ ምግብ ሲቀመጡ አዳቡን ማስተማር፣ ቁጭ ብለው እንዲጨርሱ ማድረግ፣ ከጨረሱ በኋላ አብረው የሚነሳውን ተጋግዘው ቢያነሱ የተሻለ ይሆናል ማለት ነው እንደ መፍትሄ። በዛውም ደግሞ አምስተኛው ችግር ምንድነው? ወላጆች ከልጆቻቸው ጋር አብረው ቁጭ ብለው አለመብላት። ወይ አብልተዋቸው ይሄዳሉ፣ ወይ ደግሞ 3-4 ከሆኑ ለታላቅየው ሰጥተው ይሄዳሉ፣ ወይ ደግሞ የሚበሉት አንድ ላይ ይሆንና ማን ብዙ ማን ትንሽ እንደበላ ሳይታወቅ ምግቡ ያልቃል ማለት ነው። ስለዚህ ይሄ አምስተኛው ችግር ነው። ለዚህም እንዲረዳ አደብ ማስጠበቅ የተሻለ ይሆናል ማለት ነው። እንዳልነው አምስተኛው ችግር የሚባለው ለየብቻ መብላት ወይንም ደግሞ አንድ ላይም ሲበላ በአንድ ላይ ይቀርባል። ማን ልኩን እንደበላ ፖርሽን ሳይዙ ሳይታወቅ ብዙ ሊበላ ይችላል ማለት ነው። ይሄንን ለማስተካከል አንድ ላይም ቢሆን የምንበላው መጠን ፊት ለፊት ላይ ማስቀመጥ አንዱ ይሆናል። ካልሆነ ደግሞ ለየብቻም ከሆነ በየፕሌቱ ፊት ለፊት አብሮ ወላጆች ቁጭ ብለው መብላት ይኖርባቸዋል ማለት ነው። የምግብ ሰዓት የተከበረ ሰዓት አድርጎ መቁጠር ማለት ነው። የጥል የድብድብ የጫወታ ቦታ እንዳይሆን መጠበቅ ይኖርብናል። እስልምና በነገራችን ላይ ለዚህ ትልቅ አደብ ትልቅ ቦታም ሰጥቶታል።
ነብዩ አለይሂ ሰላቱ ሰላም የሰጡን አደብ አለ። አብሯቸው የሚበላ የነበረ ልጅ እንዴት ሲበላ እንደነበረ አይተው መጨረሻ ላይ የሰጡት ምክር አለ። ያ ጉላም ሰሚላህ መጀመሪያ ቢስሚላህ ብለህ ብላ፣ ወኩል ቢየሚኒክ በቀኝ እጅህ ብላ፣ ወኩል ሚማ የሊክ ከፊት ለፊትህ ብላ ብለው ነብዩ አለይሂ ሰላቱ ሰላም ነግረውታል። ይሄ ማለት እንግዲህ ትልቅ አደብ ነው። ሌላም የነገሩን አደብ አለ። አቀማመጥ የምግብ ሰዓት ላይ የምንቀመጠው አቀማመጥ፣ ስንነሳ እንዴት መነሳት እንዳለብን፣ እጃችን ላይ የተረፈውን እንዴት እንደምናደርግ፣ የወዳደቁ ነገሮች ሲኖሩ እነሱን ለቃቅሞ ጠራርጎ መብላት ሱና እንደሆነ ይሄን ነብዩ ነግረውናል አለይሂ ሰላቱ ወሰላም። ስለዚህ በዚህ ልክ አደቡን መጠበቅ ያስፈልገናል ማለት ነው። በተለይ ይሄንን ትልቅ ሚና የሚወጡት ወላጆች ይሆናሉ። ሚናቸው ደግሞ ከዚህ በተጨማሪ አብረው ሲበሉ ወላጆች የሚበሏቸውን ነገሮች እያዩ ልጅም ይሞክራል። አንዳንድ ቤተሰብ አይታችኋል አይደል? አባት ስጋ አይወድም፣ እናት ስጋ አትወድም፣ ልጆችም ስጋን የማይወዱ ይሆናሉ። አንዳንድ ቤተሰብ ደግሞ ጮማ የሚወድ ወላጅ ይኖራል፣ እናትም ጮማ ትወዳለች፣ ልጆችም እንደዛው ጮማ ወዳጅ ይሆናሉ ማለት ነው። ስለዚህ የምናሳያቸው ነገር ለልጆቻችን ወሳኝ ስለሆነ የምንቀርብበት ሰዓት ላይ እያንዳንዱን ነገር እያስተካከልን ማብላት ያስፈልጋል። ይሄንን ለማድረግ ትንሽ እውቀት ይፈልጋል። ትንሽ ስለ ስነ ምግብ ማወቅ፣ የትኛው ፕሮቲን ይጠቅማቸዋል፣ የትኛው ካርቦሃይድሬት፣ ምን አይነት ፋት ብሰጣቸው ጥሩ ነው፣ ምን አይነት ቫይታሚን ሚነራል ልስጣቸው ከምግብ። ይሄንን የተወሰነ እውቀት ወላጆች ቢይዙ ለልጆቻቸው ማብያ መንገድን በደንብ ማስተካከል ይችላሉ። የበለጠ ደግሞ እናቶች እዚህ ላይ የተሻለ ሚና ይኖራቸዋል ማለት ነው። ያው አንድ እናት ማስተማር ይቀላል እላለሁኝ። ዑለማዎቹም የሚሉት እንደዛ ነው። አንዲትን ሴት አንዲትን እናት ማስተማር ከብዙ ወንዶች ከማስተማር የተሻለ ይሆናል። ለምን? በስሯ ያሉትን ነገሮች ስለምታስተካክል። በተለይ ይሄ የማዕድ ነገር ላይ የተያያዙ ነገሮች ብዙውን ጊዜ የሚመለከተው እንደ ባህልም ሴቷን ነው እና አሁን ማገዝ እንዳለ ሆኖ ማለት ነው። ማዕድ ላይ ማገዙ እንዳለ ሆኖ ወንዶች የሚያግዙት እንዳለ ሆኖ እናቶች ሴቶች ግን የተሻለ የአንበሳውን ድርሻ የሚይዙት እነሱ ናቸው። ስለዚህ እነሱን ማብቃት የተወሰነ እውቀት ማስያዝ የተሻለ ይሆናል። አንዳንድ ጊዜ ደግሞ ያለ ወላጅ ያለ ሱፐርቪዥን አንዳንድ ጊዜ በካሜራ ቤት ውስጥ ካሜራ ይደረጋል። ሰራተኛ ወይ ኻዲም እንድትመግበው ይደረጋል ማለት ነው። ይሄም አንድ መቆጣጠሪያ መንገድ ነው። ልጄ ምን በላ የሚለውን በተለይ በአሁን ሰዓት ካለው የስራ ጫና የሰዓት እጥረት አንጻር ይሄን ማድረጉ ኸይር ይሆናል። ግን ያለ ሱፐርቪዥን ያለ ቁጥጥር ያለ ክትትል ለኻዲም ትቶ መሄድ፣ ታላቅ ያበላዋል ታላቅ ታበላዋለች ተብሎ መሄድ በጣም እርግጠኛ ካልሆንም በስተቀር በጣም የሚያስቸግር ይሆናል ማለት ነው። አንዳንድ ጊዜ ለኛ የማይበሉትን ምግብ ነው ኻዲሞቹን ሰተናቸው አደራ ብለናቸው ሄደን አረ በልቷል ጥግብ ብለው ነው የሚነግሩን። ሁለቴ ነው እንደውም የበላው ነው የሚሉን አይደል? አንዳንዴ ምንም እንኳን እነሱ እንደዛ ቢሉንም እኛ ደግሞ ሌላ መቆጣጠሪያ መንገድ አለናል። ስንት ዳይፐር ነው የቀየረው፣ ሁለቴ ከበላ ስንት ዳይፐር ቀይሯል የሚለውን እናያለን። ስለዚህ ለመቆጣጠር በዛ አይነት መንገድ የተሻለ ነው። ነገር ግን በቁጥጥር ስር መብላት ይኖርባቸዋል። ወላጅ የልጁን አመጋገብ እየተከታተለ መመገብ ወይንም ኻዲሞቹንም ቢሆን የነገረው ማስመገብ ይኖርበታል ማለት ነው። መፍትሄው ተብለው የሚጠቀሱት እነዚህ ችግሮች ናቸው እስካሁን ያነሳናቸው። እንደ መፍትሄ የተወሰኑ ነጥቦችን አነሳለሁኝ። አንደኛ ምግቡን የዚህ አይነት ቦታ ስናደርገው የምግብ ሰዓት የሚመስላቸው ተጨንቀው ተገደው የእስር ቤት አይነት በቃ ብላ አትብላ አይነት ነገር ውስጥ ይገባሉ ማለት ነው። ያን ከምናደርግ ይልቅ የተሻለ የሚሆነው የተለያየ ከለር ያለው አይነት ምግብ በአንድ ጊዜ ላይ ማካተት። ለምሳሌ ካሮት ስቲክ ሰርተን አቮካዶ ጋራ ማቅረብ መርጠው እንዲበሉ ሊያደርጋቸው ይችላል። ፈን ልናደርግላቸው እንችላለን። ለምሳሌ ይሄኛው የካሮት አስቀምጠንላቸው ይሄን በዚህ ካሮት እንደዚህ ነው የምመታ እያልን ማጫወት ሊሆን ይችላል። ብሮኮሊ እንደ አበባ እያጫወትን ልንሰጣቸው እንችላለን። አበባ ጎመን፣ እነዚህን እንደ አበባ እንደ ጫወታ እያደረግን ልንሰጣቸው እንችላለን። ትንንሽ ዛፎች ናቸው እነዚህ እያልን ልናበላቸው እንችላለን። አበባ ጎመንን ለምሳሌ ወይ ብሮኮሊ እንደዛ እያደረግን ስናጫውታቸው የተሻለ እንዲመገቡ መፍትሄ ይሆነናል ማለት ነው። ሌላው ሁለተኛው ሮል ሞዴል ልንሆናቸው ይገባል። እኛ እየበላን የምናሳያቸው
እኛ ሳንበላ እነሱን ብቻ ብሉ ስንላቸው ራሳቸውን ሳይመግቡ እኛን የሚል ነገር ውስጣቸው ይፈጥራል። በነገራችን ላይ ልጆች ማስተዋል የሚጀምሩት ከወራት ጀምሮ ነው። ከተወለዱ ከወራት ጀምሮ ማስተዋል ልብ ማለት ይጀምራሉ። እናታቸውን መለየት የሚጀምሩት፣ ሽታዋን መለየት የሚጀምሩት፣ የአባትን ፊት መለየት የሚጀምሩት ከወራት በኋላ ነው ማለት ነው። ከተወለዱ ከወራት በኋላ 3 ወር 4 ወር በደንብ መለየት ይጀምራሉ። ስለዚህ ምግብ ሰዓት ላይም የምንመግባቸው ነገር ወይ እኛ ሳንበላ እነሱን ብሉ የምንላቸው ጊዜ ያንን በደንብ ልብ እያሉ ነው የሚያድጉት ማለት ነው። ያ ደግሞ መጨረሻ ላይ ቅድም ያነሳነውን ፒኪ ኢተርስ እንዲሆኑ መርጠው ብቻ እንዲበሉ ሊያደርጋቸው ይችላል። እኛ ግን ስናሳያቸው የተሻለ ይሆናል ማለት ነው። ይሄ ሁለተኛው ነው ማለት ነው። ሶስተኛው ልጆችን አለመሰልቸት። ልጆችን በምንመግብ ሰዓት ሰብር ሊኖረን ይገባል፣ እንዳንሰለች። ይሄ በጣም ከባድ ስራ ነው ለወላጆች። ግን ልጆች ያለውን ምግብ ለመቀበል በልተው ለማጣጣም ከ10 እስከ 15 ጊዜ መሞከር አለበት። ያንን ሞክረው ነው ወደ ራሳቸው የሚመጡት ማለት ነው። ስለዚህ ያችን ነገር ማስተካከል ተገቢ ይሆናል። ትንንሽ ነገሮችን መስጠት መፍትሄ ነው። ስለዚህ እንደ መፍትሄ ለማስቀመጥ የተሞከረው አንደኛው ምግብን በጨዋታ አይነት መልክ መስጠት መመገብ፣ በተለይ ከ3 ዓመት በታች ላሉ ህፃናት ያንን ማድረግ ተገቢ ይሆናል። በቅርጽ አስተካክሎ መስጠት፣ የጨዋታ አይነት ነገር ማድረግ ተገቢ ይሆናል። ሁለተኛው የምግብን እኛ ሞዴል መሆን፣ ከነሱ ጋር አብረን ቆይተን መመገብ ግዴታ ይሆናል ማለት ነው። ሶስተኛው ደጋግሞ መሞከር አለመሰልቸትና ሰብር ሊኖረን ይገባል። 10 እስከ 15 ጊዜ መሞከር ግዴታ ይሆናል። ያንን ምግብ አይወደውም ለማለት ቢያንስ በአንድ ዙር ቁጭ ባለበት ሰዓት 10 ጊዜ በተለያየ መልክ እያጫወትንም ቢሆን መሞከር ተገቢ ይሆናል። አራተኛው እንደ መፍትሄ የሚቀመጠው ራሳቸው ምግብ ዝግጅት ላይ እንዲሳተፉ ማድረግ። ለምሳሌ የመጣውን አትክልት ራሳቸው አጥበው አዘጋጅተው በሳህን እንዲያስቀምጡ ማድረግ፣ ላንች ቦክሳቸውን የተወሰነ ነገር ማስተካከል፣ እንዲከትፉ ማድረግ፣ ከታትፈው እንዲያዘጋጁ ማድረግ። ይሄ ደግሞ የበለጠ ልጆችን ለመፍትሄ ለፒኪ ኢተርስ እንዳይሆኑ እኔ ያዘጋጀሁት ነው። በነገራችን ላይ አንድ ስራ ላይ ስንሳተፍ ባለቤትነት ይሰማናል። ያ ባለቤትነት እንዲመጣ ለማድረግ ልጆችን በዛ አይነት መልክ ማሳተፉ የተሻለ ይሆናል ማለት ነው። ሌላው ደግሞ እዚሁ ላይ 2 የተለያዩ ምርጫዎችን ማስቀመጥ። የቱ ነው ጤናማ፣ የቱ ነው ቆንጆ ላንተ፣ የትኛውን ብትበላ ነው የምትጠቀመው እያልን ማወዳደርና በዚህ ደረጃ ላይ ላሉ ልጆች እንዲህ አይነት ምርጫዎችን ማቅረብ። ለምሳሌ በርገርና እንጀራ በወጥ ብናቀርብላቸው የቱ ነው ላንተ ጤናማ የምትለው? በጣም የተጠባበሰ ወይ ፍሬንች ፍራይስ ሊሆን ይችላል ቺፕስ አስቀምጠን ከሱ ጋራ ከጎን ደግሞ ሩዝ በስጎ ልናስቀምጥላቸው እንችላለን። የቱ ነው ጤናማ ላንተ እያልን ምርጫቸውን እንዲያስተካክሉ ማድረግ ያስፈልጋል ማለት ነው። ኢንሻአላህ የዛሬው ፕሮግራማችንን ከማጠቃለሌ በፊት አንዳንድ ጥያቄዎች ወላጆች የጠየቋቸውን ጥያቄ መልስ ሰጥቼ ለማለፍ እወዳለሁ ኢንሻአላህ። አንደኛው ጥያቄ የቀረበልኝ ልጄን ምግብ እንዲጨርስ ማስገደድ ተገቢ ነው ወይ የሚል ነው። ያቀረብኩለት ምግብ አለ፣ እኔ ለሱ ብዬ ሰርቼ ያዘጋጀሁለት ነገር አለ። ሌላ ጊዜ ከሚመገበው አንጻር ልኩን መጠኘ ነው ያስቀመጥኩለት እና እንዲመገብ ማስገደድ አለብኝ ወይ? ኦብቪየስሊ ማስገደድ አይኖርብንም፣ ግን ማጫወት የተሻለ ይሆናል። ይሄንን ሞክር ትንሽ ትንሽ እያደረግን ቁርስ ላይ ያለውን አንድ ጊዜ ከመስጠት ይልቅ እስከ ምሳ ድረስ ቢያንስ 2-3 ጊዜ ትንሽ ትንሽ እያደረግን ብንሰጥ የተሻለ እንዲመገብ ያደርገዋል ማለት ነው። ልጄ ብዙ ጊዜ ሩዝ ብቻ ነው የሚበላው ወይንም ልጄ ብዙ ጊዜ የሆነ አንድ ነገር ብቻ ነው መርጦ የሚበላው፣ ይሄ ነገር ጥሩ ነው ወይ ጥሩ አይደለም? ይሄንን የሚያየው ኬት ነው? ከኛው ነው። ስለዚህ የኛ ሞዴል ያስፈልገዋል። ሌሎች ልጆች ጋር ያየውን ሊሆን ይችላል። በጣም ቴስቲ ሆኖ ተሰርቶለት ሊሆን ይችላል። ስለዚህ በየጊዜው መሞከሩ የተሻለ ይሆናል። ልክ ነው። የኔም ልጆች የእናንተም ልጆች የሆነ ነገርን ሊመርጡ ይችላሉ። ከአንድ ምግብ አንድን ልንመርጥ እንችላለን። እኔም ብሆን እንደዛ ሆናለሁኝ። ነገር ግን ማድረግ ያለብን ምንድነው? የተሻለ እንዲመገቡ ለማድረግ ቢያንስ
የሚቀርበውን ምግብ አይነቱን የተለያየ አይነት አድርገን እንዲመገቡ ማድረግ አስፈላጊ ይሆናል። ቀደም ብለንም ያነሳ ነው እንደ ችግርም እንደ መፍትሄም ስላለ ያንን ማየት ያስፈልጋል ማለት ነው። ሌላው ሶስተኛው ጥያቄ ልጄ አንድ ጊዜ ይሄ መርጦ የሚመገብ አይነት ሆኖብኛልና እስከ መጨረሻ እንደዛ ይሆንብኛል ወይ የሚል ነው። እንደ ወላጆች ሁኔታ ነው። አንዳንድ ጊዜ የወላጆች ሁኔታ ያንን የሚደግፍ አይነት ከሆነ ወላጅ አብሮት የማይቆይ ከሆነ ለሱ ሞዴል ካጣ አብዛኛውን ጊዜ የሚመገበው ከኻዲም ጋር ወይንም ከቲቪ ጋር ከሆነ ወላጅ የምታገኘው ወይ የሚያገኘው ማታ ሲገባ ከሆነ ይሄ ልጅ በዚሁ ፒኪ ኢተር ሆኖ ወይንም መርጦ ተመጋቢ ሊሆን ይችላል ማለት ነው። ያንን ለማስተካከል ደግሞ ቀደም ብለን ያስቀመጥናቸውን መፍትሄዎች መከታተል ይቻላል። ኢንሻአላህ አላህ Subhanahu Wa Ta'ala በሚቀጥለው ደግሞ በሌላ ፕሮግራም እስከሚያገናኘን ድረስ ለዛሬው በዚሁ አብቅቻለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።